ሳልነገር ከባህር ማዶ ስትመጣ እንዴት እኔ ማወቅ የለብኝም ስትል ለአቶ መስፍን መለሰችለት። አቶ መስፍንም የመጣበትን ምክንያት ቢያስረዳትም እሷ ግን ሊገባት አልቻለም። አቶ ኖላዊ ሆስፒታል ተኝተዋል። ሀንዬ አባ እንዴት ነህ አሁን ለውጥ አለው ስትል ለኖላዊ ነገረቻቸው። ትላንትና አርፍጄ ሄጄ አስሬ ቅር ብሏታል፣ ዛሬ በጠዋት መሄድ አለብኝ ስትል ነገረቻቸው። በዚህ በጠዋት ብለው እሳቸውም ለሀንዬ ነግሯታል። ለአሲር ልደውልለትና አንተ ጋር አሲር ይሆንልህም ስትል ለኖላዊ ተናገረ። ኖላዊ ደግሞ አሲርን አታስቸግረውም ሲሉ ለሀንዬ ይነግሯታል። ሀንዬም ወደ ስራ ቦታዋ ትሄዳለች። አቶ መስፍንም ቀጥታ እንደገባ በሩ እንደከፈተችለት ልጄ ብሎ እቅፍ አድርጎ ሀንዬን ስሟታል። እሷም እቃውን ሻንጣውን ተቀብለዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የሴቶች ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ኖላዊ ድራማ ክፍል 44 አቶ መስፍን ከውጭ ሀገር ወደ ቤተሰቦቹ ጋር መጥቷል። ወይዘሮ ሜላት ግን በጣም ቅር ብሏታል። እንዴት ለእኔ ሳያስፈቅደኝ እና ለእኔ ሳይነግረኝ በማለትና ከውጭ ሀገር ከባህር ማዶ ሲመጣ እንዴት እኔ መነገር የለብኝም ብላ በጣም ተበሳሽታለች። ሀንዬ አባቷን ይዛ ሆስፒታል እንደተቀመጠችም በጠዋት ወደ ልትሄጂ ነው ሀንዬ ብለው ኖላዊ ሲጠይቋትም ስራ ቦታዬ መሄድ አለብኝ፣ ትላንትና አርፍጄ አስሬ ቅር ብሏታል፣ ዛሬ በጠዋት መሄድ አለብኝ ብላ ለኖላዊ ትናገራለች። ለአሲር ትደውልለትና አባዬ ጋርና ብላ እሳቸው ጋር እንዲሆንላት ለአሲር ትደውልለታለች። አሲርም ኖላዊ ጋር ይሄዳል። ሀንዬ ወደ ስራ ቦታዋ እንደሄደችም አቶ መስፍን ወደ ቤቱ ሲገባ አዲስ አበባ ምን ያክል እንደተለወጠችበትም በጣም ተገርሞ በጣም ተለውጣለች እያለ ለሹፌሩም እየነገረው ነበረ። እዛ ቤት ሲገባ ሀንዬ በሩን ስትከፍትለት ልጄ ብሎ ሀንዬን ይስማታል። እሷም ትቀበለዋለች። ወደ መኝታ ክላስ ወደ ሚስቱ ጋር ሲሄድ እሷ ደግሞ በጣም ትደነግጣለች። ሰፕራይዝ ሲላት እንዴት እኔ ሳላውቅ ትመጣለህ? ከባህር ማዶ ስትመጣ እንዴት እኔ ማወቅ የለብኝም ብላ ለመስፍን ስትነግረው መስፍን የመጣበትን ምክንያትም ቢያስረዳትም እሷ ግን ሊገባት አልቻለም። ምንም ቢያስረዳትም እሷ ቅር ብሏታል። እሷን ጥሏት ይወጣና ልብሴን ለመቀያየር ብሎ ሀንዬም ቤቷን እያሰናዳች ነበረ። በጣም ደስ ብሏታል። ሀንዬ አባቷ ስለመጣላት እሷም ስለምታውቅ ማለት ነው። ምክንያቱም ደግሞ እኪችን ሆና እየሰራች ሀሴት ተብዬዋ እዚህ ጋር እሷን የጠየቀቻት ጥያቄ አለ። እኔና አባዬ ቅድም ስናወራ አንቺ አየሽን ተደሰትሽ ነው ብላ ስትጠይቃት እሷ አባዬ እንደሆነ የኔ ወላጅ አባት እንደሆነ ስለማውቅ ነው ስትል ለእሷ መልሳላታለች። የዲኤንኤ ምርመራው ይለይለታልም ብላ ለሀሴት ታስጠንቅቃ ነግራታለች። ሀሴት ግን እዚህ ጋር እንደ ተረትም ነገር ተርታባታለች። ምናሴና ሰላምዬም ከውጭ እየሳቁ ሲገቡ እንዴት በጠዋት መጣሽ ሀንዬ ብለው ለሀንዬ ይነግሯታል። ስራ አለኝም ስትል ለእነሱ መልሳላቸዋለች። እነሱ ወደ ቤተ ክርስቲያን ለመሄድ ፈልገው እንዴት እህታችሁን ይዛችኋት አትሄዱም? አብራችሁ ከእህታችሁ ጋር ሄዱም ስትል ለእነሱ መልሳላቸዋለች። አቶ መስፍንም ደስ ብሎት ነበረ በመንጣቱ ሶፋው ላይ ተቀምጦ ሀንዬም ተጎኑ ሆና እየተወያዩ ነበር። ድንገት እነሱም ከቤተ ክርስቲያን ሲገቡ በጣም ደስ ብሏቸው አባታቸው መጥቶ ሲያዩት በጣም አባያሉ እቅፍ እያደረጉ አባታቸውን ስመውታል። በጣም አድጋችኋል፣ ተለውጣችኋል ልጆቼ እያለ ልጆቹን እቅፍ አድርጎ ሳማቸው። ወይዘሮ ሜላትን ወደ ውጭ ወተን እናውራ በማለት ለሷ ሲነግራት ለምንድን ነው ወደ ውጪ የምንወጣው ስትል ለአቶ መስፍን ነግረዋለች። አቶ መስፍን ድንገት ሳይነግራት ስለመጣ በጣም ተናዳለች። እሱ የሰማውንና የተፈጠረውን ነገርም ስለሰማ እውነቱን ለማወቅ ነው አቶ መስፍን እየመጣው። ሀንዬም በጣም ደስ ብሏታል። ያቺ ተንኮለኛዋም ልጅ እየተርበተበተችም ቢሆን ሀንዬን ለማሸነፍና ለማሸማቀቅ እየሞከረች ትገኛለች። እንዲሁም ደግሞ ክላሷም ሰላም ክላሷ እንደገባችም እሷ ክላስ ገብታ አሁንም ስለ ሀና እያወራችባት፣ ሰላም ደግሞ የሀንዬን መልካምና ጥሩነትም እያወራችላት ነበር። ሀሴት ዛሬም ከመዋሸት አልቀረችም። ምናሴም
ምናሴም በጣም ደስተኛ ሆኗል። አባቱ ስለመጣለት አባቱ በጣም አድገሃል፣ ጎርምሰሃል ሲለው ልጅ ሆኜ እኮ አልቀርም ብሎ ለአባቱ ለአቶ መስፍን መልሶለታል። ኖላዊ ተኝተው አሲርም እሳቸው ጋር ተቀምጦ እያዛጋ ነበረ። የሚያዛጋበትን ምክንያትም ሲነግሩት ርቦት እንደሆነ ለእሳቸው ሲነግራቸው እሳቸውም እንግዲህ እንደራባቸውና ሀንዬ የለች ማን ምግብ ያመጣልናል ሲሉም ለአሲርም ነግረውታል። እናንተ እርሶም ይርቧችኋል እንዴ ብሎ ለኖላዊ ነግሯቸው ነበረ። ምን አይነት መርፌ እንደተወጋሁኝ አላውቅም በማለት መርፌው እንደጎዳቸው እንዲሁም ለእሱ ለአሲር ሲነግሩት እኔም ሄጄ ዶክተሩን ልውጋወይ እያለ እየቀለደባቸው ነበረ። ጭራሽ ብለህ ደግሞ አንተም ዶክተር መሆን አማረህ ወይም ሲሉ ለሱ መልሰውለታል። መቼ የተማርከውን ነው ሲሉ ሲመልሱለት እርሶ አስተምረውኝ የለም ወይ እድሜ ለሶ በማለት ለኖላዊ ይመልስላቸዋል። ወይዘሮ ሜላትና አቶ መስፍን ቁጭ ብለው እያወሩ ነበረ። ሰላምዬም ክላሷ ሆና ለምን ብቻሽን ስትቀመጫለሽ አባዬ መጥቶ በዛሬው ቀን ስትላት ሀሴት እማዬና አባዬ ለብቻቸው ማውራት አለባቸው፣ ለነሱ ጊዜ መስጠት አለብንም ስትል ለሀሴት መልሳላታለች። ሀሴት እየተንጨረጨረች ነው። እዚህ ጋር ሀንዬን እንኳን አባቷ ጋር አቶ መስፍን ጋርም ቁጭ ብላ ስታወራ እዚህ ጋር ብዙም ደስተኛ አትሆንም። አቶ መስፍን ሀሴት መስለው አውርቷት ነበረ። ለልጄ ደም እንደሰጠሽልኝና አንቺ መልካምና ጥሩ ልጅ ነሽም ሲላትም ሀሴት ግራ እየተጋባች የምትለው ግራ ገብቶኛል አባም እያለች እየነገረችው ነበረ። አባትሽ እንደታመሙብሽም ሰምቻለሁ ብሎ ሁሉንም ነገር የሀናን ለሀሴት እየነገራት ነበር። ሀሴት ደግሞ እየተደናበረች ነበረ። እሱ ሀሴት የመሰለችው ሀና ደግሞ ሀሴት ነው የመሰለችው። ለልጄ ደም ሰጥተሽልኛል አመሰግንሻለሁ ብሎ እያመሰገናት ነበረ። ምናሴም እዚህ ጋር ምናሴ በጣም ደስተኛ ሆኖ ለሀንዬ ሲነግራት ሀንዬም ደስተኛ ሆናለች። አባቴን አገኘው ሁሉም ነገር በምርመራ የሚታወቅ ይሆናል ስትል እንዲሁም ደግሞ ከኔና ከሀሴት ማንን ትመርጣለህ ብላ ለምናሴ ስትነግረው ሀሴትም ጥሩ ልጅ ናት፣ ለእኔ ሁለታችሁም ጥሩ ናችሁም ሲል በጣም በደስታ ለሀንዬ ይነግራታል። ወይዘሮ ሜላት በጣም ተንጨርጭራለች። ጭራሽ አይኗን ማየትም አልፈለገችም። ከአቶ መስፍን ጋር ስትገባ እሱ ወደ ውጭ እንውጣ ባላት ሰዓትም ወደ ውጭ ወጥተው ሲመለሱ እሷ ሳሎን ነበረችና እያነጣጠፈች ሳሎኑን ምንድን ነበር እያለቻት ምን ትሰሪያለሽ አንቺ እዚህ ትላታለች። አቶ መስፍን እሷን ሲያውራት በጣም ተናዳ ነበር። ስራሽን ከጨረስሽ ወደ ቤትሽ አትሄጂም ወይም ስትላት እኔ አንቺን ላስፈቅድ ብዬ ነው እትዬ ስትል ለሷ ስትመልስላት እኔ አዝዬ አላደርስሽም ስትል ለሀና መልሳላታለች። ለምንድነው ለልጅቷ እንደዚህ አይነት መልስ የምትመልሽላት ብሎ አቶ መስፍን ደግሞ ወይዘሮ ሜላትን ተቆጥቷታል። አንተም ከፈለገ አዝልሃት አድርሳት ስትል ለአቶ መስፍን መልሳለታለች። ይች ልጅ ነገ ምን ላይ እንደምትደርስ አታውቅም። ለምንድን ነው እንደ ሰውስ በማታከብሪያት በዚህ መልክ ለምን ትናጋሪያታለሽ? ነገ ልጅሽ ልትሆን ትችላለች ብሎ ለወይዘሮ ሜላት ይነግራታል። ወይዘሮ ሜላት ግን በጭራሽ የኔ ልጄ ሀሴት ናት፣ አላውቃትም፣ እሷ ናት ቤቴን እየበጠበጠች ያለችውም ብላ ለአቶ መስፍን ትነግሯለች። አቶ መስፍን ግን አሁንም እንድትረጋጋ ለወይዘሮ ሜላት ነገራት ነው። ሀሴት ናት ልጄ ብላ ሀናን እያመነጫጨቀቻት ትገኛለች። ሰላምዬም በጣም ደስተኛ ሆናለች። ምክንያቱም አንደኛ የደማቸው መመሳሰል፣ ሁለተኛ የእሷ አንድም ደግሞ ለሰላም ስለለገሰቻት በሀንዬ ጭራሽ አትደራደርም። ሀሴት እዚህ ጋር በጣም ነው የምትንጨረጭረው። በመጨረሻም አቶ መስፍን እዚህ ቤት ምን ፈልጋችሁ እንደመጣችሁ የሚያገባኝ ነገር የለም፣ እኔ ግን የምፈልገው ሀሴትን ብቻ ነው በማለት ለሁለቱም ለሀሴትና ለሀንዬ ሲናገርም ሀና እኔ እዚህ ቤት የመጣሁት ገንዘብ ፈልጌ አይደለምም፣ እንዳሰባችሁት ማሰብ ትችላላችሁ፣ አባቴን ለማሳከምም እንደሆነ እትዬ ሙሉ ወጪውን ከፍለው አባቴን አሳክመውልኛል ስትል ለአቶ መስፍን ትመልስለታለች። አቶ መስፍን እንደዛ ልል ፈልጌ አይደለም ብሎ ሁለቱንም መክሯቸው እሱ የመጣው ያችን ሀሴት
የሀሴትን ልጁን ለመፈለግና የምርመራው ውጤቱ ለይቶለት ትክክለኛ ልጁን ለማወቅ ነው። ወይዘሮ ሜላት ግን በምርመራው ማወቅ አለበት መካሄድ አለበት ብሎ አቶ መስፍን ሲነግራት ምርመራውንም እኔ እሺ በሱ ፈቃደኛ ነኝ ብላ ለአቶ መስፍን ትመልስለታለች። ሀንዬ ግን በጭራሽ ልጇ እንዳልሆነችና የኔ ግን ሀሴት ናት ልጄ ምርመራው ይካሄዳል ብላ ለአቶ መስፍን ነግሯለች። አቶ መስፍን ደግሞ በጭራሽ ዝም ብሎ ሳይሆን በምርመራ ነው ውጤቱን ማወቅ እየፈለገው። ሀናም እንግዲህ በውጤቱ የሚታወቅና የምታውቁት ሊሆን ይችላል ብላ ለሀሴትም ለወይዘሮ ሜላትም ነግራታለች። ወይዘሮ ሜላት ደግሞ ሀና እየዋሸቻት እንደሆነ ነው የምታውቀው። በምርመራው ውጤት ላይ ልጇ ስትሆን ለሀና ያመነጫጭቀቻትና ለሷ ያላት አመለካከት እየነበረው በምን አይነት ይቅርታ ለሀንዬ ታደርግላትስ እየሆነም ያንን በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ቀጣይ በሌላ ክፍል እስከምንገናኝ ይህንን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። በያላችሁበት ሰላም ቆዩ። ባይ ባይ።